ውድ ቤተሰቦቼ ቻናሌ ተከታታዮች ዛሬም ወደ ቻናሌ የገባችሁ በሙሉ እንኳን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። ዛሬ በአንድ ቪዲዮ መጥቻለሁኝ። ሁል ጊዜ ዝም ብለን ሜካፕ ምናምን ብቻ መቀባት ሳይሆን የቆዳችንን እንክብካቤ ማድረግ አለብን። በተለይ አሁን እኛ ጋራ እንደምታዩት ፀሐይ ነው፣ ሰመር ነው። እንደምታዩት የፀሐይ ክሬም መቀባት አለብን። የተለያዩ ነገሮችን መጠቀም አለብን። ከዛ በፊት ግን ለፊታችን በጣም ወሳኝ የሆኑ ክሬሞች አሉ። በተለይ በውድ የሚሸጡ ክሬሞች አሉ። ግን እኛ በቀላሉ ደግሞ በቤታችን እንዴት መስራት እንደምንችል ነው ማሳያችሁ። እሱን አብረን እንሰራለን። አሁን እኔ ከውጪ ነው የመጣሁት። ፊቴ ሞቆኛል፣ ፀሐይ ምናምን መጥቶኛል። ስለዚህ ያንን ክሬም ተቀብቼ ፊቴን ማቀዝቀዝ በፀሐይ የተጨናነቀውን ፊት ሪላክስ ማድረግ አለበት። አሁን ማታ ነው እንደምታዩት። እዚህ ሀገር ሰመር ላይ ስለሆንን ቶሎ አይጨልምም እንጂ እንደምታዩት ሰዓት ነው አሁን ወደ 20 ሰዓት አካባቢ ይሆናል። ማለት ከምሽቱ 2 ሰዓት ተኩል አካባቢ ነው። አሁን ማታ ላይ ነው ብዙ ጊዜ ክሬም መቀባት ያለብን። እንደዚህ አይነት የፊት ማስኮችን ማታ ላይ ብንቀባ ሰውነታችን በሚያርፍበት ጊዜ ያ ቆዳችን ደግሞ ራሱን የሚያክምበትም ሰዓት ያገኛል፣ እረፍት በሚያደርግበት ጊዜ ማለት ነው። ያን ጊዜ ብንቀባው በጣም ቆንጆ ስለሆነ እሱን ነው የምንሰራው። እሱን አብረን እንሰራለን። ወደ ኪችናችን እንሄዳለን። በኪችናችን የምናገኘው ምንም አይነት ተጨማሪ ወጪ የሌለበት በጣም በጣም ጠቃሚ የሆነ የፊት ማስክ ነው የምንሰራው። እሱን አሳያችኋለሁ። አሁን አብረን እንስራ። መልካም ጊዜ። እሺ ቤተሰቦች፣ አሁን ወደ ስራው እንገባለን። እንግዲህ በዋናኛነት የምንጠቀመው ሩዝ ነው። ሩዝ አዘጋጅቻለሁኝ እዚህ ጋራ። እንደዚሁም ዮጉርት አለኝ። እንደዚሁም ደግሞ ማር ቀንሽ ያስቀምጫለሁኝ ለምጠቀመው ማለት ነው። እንዲሁም ከሰራን በኋላ ደግሞ እቃውን የማስቀምጥበትን ኮንቴነር እቃ አዘጋጅቻለሁኝ ማለት ነው። የምቀቅልበት በዚህ ብረት ድስት ነው። በመጀመሪያ ግን የምንሰራው ቶነሩን ነው። ቶነር ነው የምሰራው። እንዳያችሁት 3 የሾርባ ማንኪያ ሩዝ ነው ያደረኩትኝ። እንደዚሁም አጥቤው መጥቻለሁ። አሁን ውሃ እሞላዋለሁ ማለት ነው። እንደዚህ ንጹህ ውሃ ሞልተን እናስቀምጠዋለን ለ10 ደቂቃ። እንደዚህ እንዘፈዝፈዋለን። እንደዚሁም እናማስለዋለን በየተወሰነ ደቂቃው ማለት ነው። ከውስጡ እንዲቀላቀልልን እንዲወጣልን ወደ ውጪ ከውሃው ጋር እንዲዋሃድ ማለት ነው። እቺ ደግሞ የምታዩት የፊት እንደዚህ አይነት ማስኮችን ስናዘጋጅ፣ ክሬም ስናዘጋጅ የምንቀባባት እቃ ናት። በጣም ቆንጅዬ እቃ አግኝቻለሁ። በዚች እቀባለሁ ማለት ነው። እሷንም አጥባታለሁኝ። እንዳልኳችሁ በየተወሰነ ደቂቃው እንደዚህ እናማስለዋለን። ከውስጡ መውጣት አለበት ሩዙ ከውሃው ጋራ በደንብ እንዲዋሃድ ማለት ነው። አሁን 10 ደቂቃ ተቀምጦልኛል። አሁን ወደምገለብጥበት እንዳይፈስብኝ እንደዚህ አፏ ሾጠጥ ያለች መገልበጫ ላይ ገልብጬ ቀጥታ ወደ አዘጋጀሁት እቃ ላይ እንደዚህ ገለብጠዋለሁ ማለት ነው። ከዛም ሩዙን እቀቅለዋለሁኝ። 3 የሾርባ ማንኪያ ሩዝ ነው ያረኩት። ስለዚህ 6 የሾርባ ማንኪያ ውሃ አደርግበታለሁ። ውሃውን ደብል ነው የምናደርገው ሩዝ ስንቀቅል እንደምታውቁት። ግን ትንሽ ውሃ እንዲኖረው 1 ማንኪያ ጨምሬበታለሁ። ምክንያቱም ሩዙ ድርቅ ምጥጥ ያለ መሆን ስለሌለበት ትንሽ ፈሳሽን እንዳለ እንዲሆንልኝ ስለፈለግኩ ትንሽ 1 ማንኪያ ውሃ ጨምሬበታለሁ። እንደምታዩት አሁን በስሎልኛል። ትንሽ እንዲቀዘቅዝ እንደዚህ ያስቀምጠዋለሁ ቀዝቅዞ። ከዛ ደግሞ ወደ መፍጨት ያው ቶሎ ቶሎ ለማሳጠር ቪዲዮውን ነው ያቆምኩት እንትን የምለው። እንዳያችሁት ወደ መፍጫ ጨምሬዋለሁ። 1 የሾርባ ማንኪያ ዮጉርቱን አድርጌያለሁኝ። እንደዚሁም ማሩን ጨምሬ እፈጨዋለሁ ማለት ነው። ፈጭቼው ደግሞ ተመልሰን እንገናኛለን። እንዳያችሁት እንግዲህ በአንድ ድንጋይ 2 ወፍ እንደሚባለው በአንድ ሩዝ 2 ነገር እንግዲህ ሰርቻለሁኝ። ክሬሙ ነው አሁን ይሄኛው። እንደምታዩት በጣም ቆንጆ ነው። እንደ ክሬም እንደ ማስክ እንጠቀመዋለን ማለት ነው። በጣም ቆንጆ ከለር ይዟል እንደምታዩት። ስለሱም ያዘጋጀሁትኝ እቃ ላይ እንደዚህ እገለብጠዋለሁ ማለት ነው። ምንም የባከነ ነገር የለም። እንዳያችሁት ሩዙን እንዲሁም ውሃውን ተጠቅሜያለሁኝ ማለት ነው። እንዳያችሁት እንግዲህ በአንድ ድንጋይ 2 ወፍ የሩዝ ቶነር እና የሩዝ ማስክ
ሰርቻለሁኝ ክሬም ማስክ ማለት ነው። ይሄንን እንግዲህ ለአንድ ሳምንት ያህል እንጠቀመዋለን። የፈለግነው ቦታ መጠቀም እንችላለን። ፊታችንን እንደዚሁም አንገታችንን መቀባት እንችላለን። ተቀብቼ ደግሞ አሳያችኋለሁኝ። መልካም ቆይታ። ቤተሰቦቼ እንግዲህ እንዳያችሁት ጨርሼ መጥቻለሁ። ቤታችን ባለ በቀላል ነገር እንግዲህ በአንድ ነገር ሁለት የፊት መንከባከቢያ ወይም የፊት ማስዋቢያ ሰርተናል። አንደኛው ቶነር ነው፣ ሁለተኛው ደግሞ የሩዝ ክሬም ማለት ነው። ይሄ በተለይ እኔ ከምነግራችሁ በላይ በጣም በጣም ቆንጆ ነው። ተቀብቼ ደግሞ አሳያችኋለሁ። ሩዝ እንግዲህ የየዕለት ምግባችን ነው። ከቤታችን የማናጣው እንትን ነው። ብዙም አይደለም እንዳያችሁት፣ አንድ ማንኪያ ሁለት ማንኪያ መጠቀም እንችላለን። እኔ 3 ማንኪያ ነው ያደረኩትኝ። እናንተ አንድ ማንኪያም ሁለት ማንኪያም ያላችሁን ያህል፣ ያለቀች ናት እንኳን የምትሏት ብትኖር ለፊታችን ትጠቅመናለች። ለአንድ ሳምንት ያህል እንደዚህ ሰርተን ማስቀመጥ እንችላለን። እንዳያችሁት በጣም ቆንጆ ነው። ክሬምነቱ ራሱ እንዴት እንደሚያምር እንዳያችሁት ነው። የዩጉርቱ ሽታ የእርጎ ሽታ ማለት ነው። እሱ ይሸታል። በጣም ቆንጆ ነው። ቶነሩንም እንዳያችሁት ይሄ ቶነር ነው። እንግዲህ ፊታችንን ከታጠብን በኋላ ፊታችንን መቀባት አለብን ወዲያው ማለት ነው። ከታጠብን በኋላ ፊታችን ሞይስቸራይዝድ እንዲሆን ወይንም እርጥበቱን እንዳያጣ ታጥበን ከተውነው ድርቅ ይላል ቆዳችን እና እንዳይደርቅብን ይሄንን መቀባት እንችላለን። ከዛ ይሄን ከተቀብተን ደግሞ ከእንደገና ሌላ የሞይስቸራይዝድ የሚያደርግ ክሬምም እንቀባለን። አሁን ይሄንን እቀባለሁኝ። እዚህ ጋራ ብዙ ነው የሆነው እንዳያችሁት 3 ማንኪያ ነው የሰራሁት። ይሄንን ሞልቶ እንዳያችሁት ይሄን ያህል ተርፎኛል ማለት ነው እና አሁን ይሄንን እቀባለሁኝ። ያኛውን ለአንድ ሳምንት ያህል ይሆነኛል። ፍሪጅ እናስቀምጠዋለን። ፍሪጅ ነው ማስቀመጥ ያለብን ምክንያቱም እርጎ ስላደረግንበት፣ እንደዚሁም ደግሞ እንዳይበላሽብን ፍሪጅ ነው መቀመጥ ያለበት እንደዚህ አይነት ማስኮች። ምክንያቱም ውጪ ለማስቀመጥ ሌሎች ክሬሞች እንደምታውቁት ነው የሚያቆይ ነገር ያደርጉበታል። እንደዚህ አይነት ክሬሞች አሁን ለምሳሌ ውጪ ነው የምናስቀምጣቸው። በፈለግን ሰዓት አመትም ሊቀመጡ ይችላሉ። ምንም ችግር የለውም። ለምንድን ነው እነሱ በኬሚካል በምናምን እንዲቆይ ያደርጉታል ማለት ነው። እኛ ግን የምንሰራው ያንን ስለማንጠቀም፣ እንደዚሁም ፊታችንንም ከጉዳት የምንጠብቀው አንደኛው ምንድን ነው ኬሚካል ነገሮችን እንቀንሳለን። ራሳችን በቤታችን ስንሰራው ማለት ነው። በንጽህና ነው የምንሰራው። ብዙ አይነት ኬሚካል ነው የሚያደርጉበት። በጣም ብዙ አይነት ነገር ነው የሚያደርጉበት። ቀለም ያደርጉበታል፣ ሽታ እንዲኖር ያደርጉበታል። በጣም ብዙ ነገር ስለሚደረግ እኛ ግን እንደዚህ ፍሬሽ የሆነ ለፊታችን ጤና የሆነ ክሬም እንሰራለን። በዚህ ላይ ደግሞ ወዲያው ለውጡን የምታዩት በጣም በሚገርማችሁ ሁኔታ። አሁን ፊቴን መታጠብ አለብኝ። ፊቴን ታጥቤ መጣና ከዛ እንቀባለን ማለት ነው። ፊቴን እንግዲህ እንትን እንዲልልኝ ማስያዣ ነገር የለኝም። እዚህ ፀጉር ማስያዣ የለኝም። አሁን ፊቴን እታጠባለሁኝ። ከዛም መጥቼ ደግሞ ክሬሙን እናደርጋለን። መልካም ቆይታ።
የምታጠበው በዚህ ነው። እሺ ጓደኞቼ እንግዲህ ታጥቤ መጥቻለሁኝ እንዳያችሁት። አሁን ቀጥታ እቀባለሁኝ። እዩት እንዴት እንደሚያምር ዋው! አሁን ቀጥታ እንግዲህ ወደ መቀባት እንሄዳለን። ዛሬ ለካ በጣም ቢዚ ሆኜ አንድ በጣም የምወደው የምከታተለው ድራማ አለ። ሁላችሁም ታውቁታላችሁ ብዬ አስባለሁ። እኔ በዩቲዩብ ነው የምከታተለው፣ በቴሌቪዥን ነው መሰለኝ። አቦል ምንድን ነው የሚባለው? አቦል ቲቪ ይሆን አይዶ ነው። እንደዛ አይነት እንትን ላይ የሚተላለፍ አንድ ፊልም አለ፣ ተከታታይ ድራማ ማለት ነው። እና በጣም በጣም ደስ የሚል ድራማ ነው። በጣም እኔ ኢትዮጵያዊነትን የማይበት ድራማ ነው። በጣም ነው ደስ የሚለኝ። ፋሚሊ ውስጥ ያለው በቃ ኢትዮጵያን በደንብ የድሮዋን በተለይ በድሮ ጊዜ ያለውን የኢትዮጵያን ገጽታ የሚያሳየኝ ነው እና በጣም ኢንተረስቲንግ ሆኜ የምከታተለው ድራማ ነው እና ዛሬ አላየሁትኝም ነበረ። እንዳያችሁት መሽቶብኛል። እዚህ ሀገር ወደ 16 ሰዓት አካባቢ ነው የሚተላለፈው፣ ዩቲዩብ ላይ የሚጭኑት ማለት ነው። እና እሱን እንግዲህ እያየውኝ ነው። እናንተም ታውቁታላችሁ ብዬ አስባለሁኝ። በጣም አንጋፋ አርቲስት የሚሰራበት ማለት ነው። እና ይህንን ድራማ እንግዲህ ፊቴ ትንሽ ደረቅ እስኪልልኝ ድረስ ይህን ተከታትዬ ደግሞ ተመልሼ እንገናኛለን። ቆንጆ ሆኗል እንደምታዩት ማለት ነው። አሁን ወዲያው ቶነሩን እቀባለሁ። ይሄ ቶነር ነው ለመቀባት እንዲመቸን እነዚህን ብንጠቀም ጥሩ ነው። ይሄ በጣም ቆንጆ ነው፣ እንደዚህ ንክር አድርጎ ለመቀባት ማለት ነው። እንዳያችሁት ፊቴን እንዴት እንዳጠበው እንደምታዩት ነው። በጣም ነጭ አድርጎኛል እውነት ለመናገር። ይሄኛውና አሁን እዚህ ጋራ ልዩነት በጣም ልዩነት ይታየኛል። ይሄ አሁን እዚህ የቀባዋቸው በሙሉ ንጥት ብሏል። እዚህ ጋራ ትንሽ ልዩነት ይታየኛል። በጣም ነው የሚያስታውቀው የሚገርማችሁ። እና ከቻላችሁ ይሄንን አንገታችሁን ምናምን ሁሉ መቀባት ነው። እኔ አሁን ልጆቼን ላስተኛ ብዬ ነው እንጂ ከዛ በኋላ እቀባዋለሁ። እጄን ምናምን በደንብ መቀባት ይቻላል።
እንደምታዩት ይሄንን እንደዚህ አድርጎ ፊት መቀባት ነው። የተንጠባጠበብኝ ነው። በጣም ነክሬዋለሁ። በጣም ብዙ ነው፣ ጠብጠብ እያለብኝ። ይሄ እንደዚህ አንገትም ይሄን ብትቀቡትም ምንም ችግር የለም። አሁን ትንሽ ደረቅ ይበልልኝና በላዩ ላይ ደግሞ ሌላ ሞይስቸራይዘር ቀባለሁ። ማታ ይሄን መቀባው። ይሄም አለ ቫይታሚን ሲም አለኝ። አልቃለች እቺ ይሄም እንደምታዩት ቫይታሚን ሲ ክሬም ነው። ይሄ እንዳውም ኦርጋኒክ ነው የሚለው፣ ኦርጋኒክ የቫይታሚን ሲ ክሬም ነው። አልቃለች እቺ ይታያችኋል ብዬ አስባለሁ እንዴት እንዳሳመረው። አሁን ይሄንን አሁን ቶነሩን ራሱ ስቀባው ፊቴ እንዴት ልስልስ ያለ እንደሆነ ስታጠበው ትንሽ ደረቅ አለ። ልክ እሱን ስቀባው እንደምታዩት ፊቴ በጣም ልስልስ ያለ ነው የሆነው። እርጥበት ያለው ነው የሆነው። ድርቅ ያላለም። ታጥቦ ልክ ታጥበን እንደሚደርቀው አይደለም የሆነው። አሁን ደረቅ ብሏል። እኛ ውሃውን ጨርሷል። አሁን ይሄን ክሬም እቀባለሁ። መጀመሪያ ይሄ ቫይታሚን ሲ ሴረም ነው። አልቆብኛል። እንደምታዩት ባዶ ናት። 1-3 ቀን ብቻ የምትሆንለች። ብዙ መቀባት የለብንም። ይሄ 3 ጠብታ ብቻ ነው የሚቀባው። ከዚህ በላይ አይቀባም። መብዛት የለበትም። 3 ብቻ 1-2-3 ብቻ ነው የምንቀባው። እነዚህን እዚህ ጋር ቀረብ አድርጌ ያሳያችኋለሁ አይነታቸው። እንደምታዩት እንግዲህ የዛሬው ቪዲዮዬ ይሄን ነው የሚመስለው። እንዳያችሁት እንደዚህ ቆንጆ የፊት ክሬም እና ቶነር አብረን ሰርተናል። በጣም በቀላሉ ማለት ነው። እናንተም ሰርታችሁ ሞክሩት። ምን ተሰማችሁ? አስተያየታችሁን ከታች ጻፉልኝ። ሌላም እንደዚህ የውበት ቪዲዮዎችንም በድጋሚ ይዤላችሁ እመጣለሁኝ። በጣም ብዙ የምጠቀማቸው በቤት ውስጥ የሚሰሩ ክሬሞች አሉና እነሱንም አሳያችኋለሁ። በሌላ ቪዲዮ እንገናኛለን። መልካም ጊዜ። እዚህ ጋራ ቅድም ያሳየዋችሁን ቀረብ አድርጌ ለማሳየት ያህል ነው። የቫይታሚን ሲ ምናልባት መጠቀም የምትፈልጉ ካላችሁ እንደዚህ አይነት አማራጮች እንዳሉ ለማሳየት ያህል ነው እኔ የምጠቀማቸውን ማለት ነው።